አእምሮ ህክምና ከሚወስዱ ቴራፒ ከሚወስዱ ደንበኞች ውስጥ ልጆች ወይ ታዳጊዎች ይኖራሉ። የስነ ልቦና ጉዳት ጊዜ ይወስዳል። ከኛ ወደ ልጆች የሚተላለፍ ከኛ ማለት ከወላጆች ወይም ከታዳጊዎች ወደ ልጆቻችን የሚተላለፍ ነው ወይስ ምንድነው? ዲኤንኤ ለውጥ ምክንያት ህመሞች ሊፈጠሩ ይችላሉ። አካላዊ ካንሰር ነው። የራሳችን ጥላ ለራሳችን አይታየንም ይባላል። አንዳንድ ጊዜ ያለፍንበትንም ብናቀው የደረሰብንም ነገር ብናቀው እንዴት አድርገን ማከምና ማዳን እንዳለብን ላናውቅ ስለምንችል እንደ ችግር ሆኖ መውጣት የሚጀምረው ካደግን በኋላ የሚገለጽ አንዱ ላይ ሲናደድ የሚጮህ ዕቃ የሚወረውር የሚሰብር ከሆነ ከእናትና ከአባት የምናገኛቸውን የስነ ልቦና ጉዳቶች የተለያየ አይነት ጉዳት እንዲደርስብን ያደርጋል ማለት ነው። እንግዲህ ውድ ተመልካቾቻችን ከባለፈው ሳምንት የቀጠለውን የዚህን ሳምንት ፕሮግራም እንጀምራለን። ተከታተሉ። እሺ ኤዲ እንግዲህ የሪሊፍ ዌልነስ ሴንተር መስራችና ባለቤት ነሽ። ይሄን ድርጅት እንዴት ልትመሰርቹ ቻልሽ? ከምን መነሻ? ሰው ሁሌም የራሱ የሆነ መነሻ አለውና በምን መነሻ ልትከፍቹ ቻልሽ? አሁንስ ምን አይነት አገልግሎት ነው የምትሰጡት? አመሰግናለሁ በተለይ መነሻ ስለጠየቅሽ። ያው እንዳልሽው ሁሉም ነገር በተለይ ፓሽን ሲሆን ውስጣችን ያለ ነገር ሲሆን ወይም ደግሞ መጀመሪያ በሄድንበት ፓዝ ቀይረን መሄድ ሲኖርበት አንድ መነሻ አንድ ምክንያት ይኖራልና እኔም ብዙ ጊዜ በስነ ልቦና ህክምና ዲማንድ ያደርግ ነበረ ወይም ደግሞ እንደዛ አይነት ቴራፒ ሳይኮቴራፒ የማገኝባቸው እድሎች ደግሞ ነበረ ማለት ነው። ቅድም ስለ አታችመንት ሳወራ ነበረ ነው። አታችመንት ላይ በጣም ራሴ ላይ ለመስራት ሞክር ነበረ። ስለዚህ ከሰዎች ጋር ያለኝ ቁርኝነት ለማስተካከል ካገባሁም በኋላ ከትዳሬ ጋር የተለያዩ ነገሮች ጋር ያለኝ ቁርኝነት ላይ ሰራ ነበርና ብዙ የሳይኮቴራፒ አገልግሎቶችን የማግኘት እድሉ ወይም የማየቱ እድል ገጥሞኝ ነበር ማለት ነው። እና አንድ ነገር በራስሽ ላይ ተጎድተሽበት ስታየው የበለጠ ለሰዎች ያንን ነገር ለማድረግ ወይም ደግሞ ለመስጠት ያነሳሳል እና በዛ ነው የተነሳሳሁት። በዋናነት መጀመሪያ የተማርኩት አነስቴዥያ ሜዲሲን ነበር። ጎንደር ዩኒቨርሲቲ ላይ ነው የተማርኩት። ከዛ በኋላ ነው ወደ ሳይኮቴራፒ የመጣሁት ማለት ነው። እንዳልኩሽ በዚህ በራሴ ተሞክሮ በራሴ የህይወት ኤክስፒሪየንስ ማለት ነው ይሄ ነገር በጣም ለሰዎች እንደሚያስፈልግ እኔ ደግሞ ያንን መስራት እንዳለብኝና ውስጥ ያለው ነገር እሱ እንደሆነ በዛ ሂደት ውስጥ ነው ያገኘሁት ማለት ነው። በመጀመሪያ እንግዲህ እንደገና ሴንተሮች ተቋሞች አሉ። በጣም ጥሩ ፓሽኔት የሆኑ ቴራፒስቶች አሉ። በጣም ማመሰግናቸው። ነገር ግን ደግሞ ምንድነው መሰለሽ በቂ አይደለም ዲማንዱና ያለው የስነ ልቦና ህክምና የሚፈልጉ ሰዎች ብዛትና ያሉ ሴንተሮች ደግሞ በቂ አይደለም። አዌርነሱም ደግሞ በቂ አይደለም። በዛው ልክ ቅድም ስናወራቸው የነበሩ ነገሮች አስተዳደግ ላይ ሊሆን ይችላል፣ ቁርኝነት ላይ ሊሆን ይችላል። እውቀቱን ደግሞ በጣም በብዛት አላገኘንም እኛ እንደ አገር ማለት ነው። ዩቲዩብ ላይ ወይም ሶሻል ሚዲያ ላይ ብታይ በሌሎች ቋንቋዎች እና በሌሎች ሶሻሊቲዎች ላይ ስለ ስነ ልቦና ስለ ሳይኮቴራፒ በጣም ብዙ አዌርነሶች አሉ አይደል? ነገር ግን በእኛ አገር ሴታፕ በእኛ ቋንቋ በእኛ ካልቸር ደግሞ ይሄንን አገልግሎትና ይሄንን እውቀት ይሄንን አዌርነስ የሚሰጡ ሰዎች ካለው ዲማንድ ጋር በጣም ያነሰ ነው ያስባለሁ እና ያንን ነገር ስላየሁ ነው ማለት ነው ራሴ ይሄንን ከፍቼ መስራት አለብኝ የሚለው አቋም ላይ የደረስኩት። መጀመሪያ እኔ ራሴ ሳይኮቴራፒስት ለመስራት ብዙም አላሰብኩም ነበር። ነገር ግን እንዳልኩሽ በጣም ብዙ ሳነብ ብዙ ኮርሶችን ሲወስድ ብዙ ሰርቲፊኬቶችን ለማግኘት ያለው በኢንትረስት ዝም ብዬ በራሴ ማለት ነው። በዛ ፋስ ውስጥ ሰዎችን ለማገዝ እኔም ሳይኮቴራፒስት መሆን እችላለሁ። እንዲሁም ደግሞ ሌሎች በጣም ጎበዝ የሆኑ ጆሂ ምናባ አብረውኛሉ፣ ሌሎችም አሉ። ስለዚህ ሪሊፍ ዌልነስ ሴንተር የሚለውን አቋቁመን በአሁኑ ሰዓት እየሰራን ነው። ሴንተር
ተግተን እየሰራን ያለነው ኦልሞስት 2 ዓመት ያክል ሆኗል። ስለዚህ በዚህ 2 ዓመት ውስጥ እንግዲህ በብዙ ቦታዎች የሚቆጠሩ ክላይንቶችን ለማየት ችለናል። እግዚአብሔር ይመስገን ብዙዎቹ ደግሞ ጥሩ ውጤት አይተዋል ያስባሉ። ዋናው ደግሞ የዚህ ስራ ትልቁ ነገር ሳቲስፋክሽን ስለሆነ ሰዎች ላይ የሚታዩ ለውጥና መዳናቸው ስለሆነ በጣም ያስደስታል። በጣም አመሰግናለሁ ኤዲዬ። ግን እኔ ያው ጉዳይ ታውቂያለሽ የልጆችና የታዳጊዎች ጉዳይ ነውና አንቺ ጋር መተው ይሄንን የስነ አእምሮ ሕክምና ከሚወስዱ ቴራፒ ከሚወስዱ ደንበኞች ውስጥ ልጆች ወይ ታዳጊዎች ይኖራሉ? አዎ ምንድነው መሰለሽ አሁን ይሄ የስነ ልቦና ጉዳት ብዙ ጊዜ የሚፈጠረው በልጅነት ነው እንዳለ ሆኖ ነገር ግን ማኒፌስት የሚያደርገው እና እንደ ችግር ሆኖ መውጣት የሚጀምረው ካደግን በኋላ ነው የሚገለጸው። ወዲያው የሆነ ልክ አካላዊ የሆነ ጉዳት ሲደርስብን ወዲያው ወድቀን ተጎድተን እዛው እንደምንቆስለው እና ቁስሉ ወዲያው መሄድ እንደሚያቅተን አይነት አይደለም። የስነ ልቦና ጉዳት ጊዜ ይወስዳል ለመታየትና ይሄ ችግር አለብኝ ብሎ እንትን ለማድረግ ማለት ነው። ካደገ በኋላ ስራ ላይ ሪሌሽንሺፕ ላይ ትዳር ላይ ለራሱ ያለው አመለካከት ላይ ድፍረት ላይ እነዚህ ነገሮች ሲያይ ነው ብዙ ጊዜ ሰዎች ወደዚህ ሕክምና የሚመጡት እና ልጅ ሆነው ብዙም አያጋጥም እንደ ሜንታል ኢልነስ ወይም የተለያዩ ችግሮች ያጋጥማሉ። ኦፍኮርስ ሶ በእኛ ሴንተር በጣም ትንሽ ሚኒመም ኤጅ ማስታወሰው 13 ዓመት ነው። 13 ዓመት እና ከዛ በላይ 18 ዓመት ድረስ ያሉ ልጆች ይመጣሉ። ግን እንዳልኩሽ ወላጆችም ያን ያህል በልጆች ላይ እንደገና ችግር አለ ወይም ስነ ልቦና ችግር አለ የለም የሚለውን ትኩረት ካለመስጠት ይመስለኛል። ልጆችም ደግሞ ካደጉ በኋላ ዲስፋንክሽናል ሲሆን ያ ነገር የመኖር ስርዓታቸውን እየረበሸ ሲመጣ ስለሆነ ወደ መታከም ወይም ወደ ማስተካከል የሚመጡት ብዙ ጊዜ ከ18 ዓመት በላይ ያሉ ክላይንቶችን እናገኛለን። አመሰግናለሁ ኤዲዬ። ወደ ሌላ ጥያቄ አልፋለሁኝ። ዳዲ ኢሹ እና ማሚ ኢሹ ምንድነው? ብዙ ጊዜ ስታነሱት ሰማለሁ። እሺ በጣም ጥሩ ጥያቄ ነው። ቅድም ስናነሳቸው የነበሩ አድቨርስ ቻይልድ ኤክስፒሪየንስ ወይም በልጅነት የሚያጋጥሙ ጥሩ ያልሆኑ ትክክል ያልሆኑ ተሞክሮች አሉና እነሱን በዲቴል ለማየት ስንሞክር በእናትና በአባት ብለን እንከፋፍላቸው። በእናትና በአባት ብለን የምንከፋፍልበት ምክንያት ምንድነው? እናትና አባት በቤተሰብ ውስጥ የሚጫወቱት ሚና የሚሰጣቸው ሚና የተለያየ ስለሆነ ነው። ሶሻል ፋሚሊያር ሮል የምንለው ማለት ነው። ስለዚህ ብዙ ጊዜ አይተሽ ከሆነ ወይም ሁላችንም እንደምናውቀው አባት የአንድን ነገር ማስኩላይን ሆኖ ጠንካራ የመሆን ልጆችን የማጠንከር የማበረታታት የመመገብ ፕሮቫይድ የማድረግ ቤቱን የማስተዳደር እንዲሁም ደግሞ ፕሮቴክት የማድረግ የመከላከል ሮል ነው ያለው። እናት ደግሞ ነርቸር ማድረግ መመገብ አይደለ እንዲሁም ደግሞ መንከባከብ ፍቅርን መስጠት እና ሞር ኢሞሽናል የሆኑ ነገሮችን ሮል ያላት ማለት ነው። ስለዚህ በእነዚህ በሁለቱ መካከል ያለው የሮል ዲፍረንስ ከእናትና ከአባት የምናገኛቸውን የስነ ልቦና ጉዳቶች የተለያየ አይነት ጉዳት እንዲደርስብን ያደርጋል ማለት ነው። ጉዳት ሆነ ወይም ደግሞ ስናጣቸው ፋዘር ፊገር ስንል አባት ብቻ አይደለም። ቤት ውስጥ እንደ አባት የምናየው ማንኛውም ሰው ሊሆን ይችላል። አያትም አጎትም ሊሆን ይችላል። እንደ አባት የምናየው ፊገር ማለት ፕሮቴክት የሚያደርግ ፊገር ማለት ነው። ፕሮቫይድ የሚያደርግ የሚከላከል፣ የሚመግብ፣ የሚያጠነክር አይደለም እና የሚያበረታታ ፊገር እንደማለት ነው። እሱ ፊገር በማጣታችን ምክንያትና ወይም ከዛ ፊገር ጋር ከዛ አባትነት ከምንለው መልክ ጋራ ያለን ግንኙነት ትክክል ያልሆነ ሲሆን ፋዘር ውንድ እንለዋለን ወይም በአባት ምክንያት የሚመጣ የስነ ልቦና ጉዳት እንለዋለን ማለት ነው። ሁለተኛው ደግሞ ማዘር ውንድ ወይም ማሚ ኢሹ የምንለው ደግሞ ቅድም እንዳልኩት እንክብካቤ፣ ፍቅርን
መመገብ በጣም ከባድ ሁኔታዎች ሲገጥሙ ወይም የስሜት ድጋፍ ስንፈልግ ያንን ማጣትን ሲሆንብን ወይም ደግሞ ከዛ ፊገር ጋር ልክ እንደ አባት አያትን አክስትን በዛ ፊገር ውስጥ ማስቀመጥ እንችላለን። ነገር ግን ያንን የምናገኝበትን ፊገር ያንን ስንፈልግ የምናገኝበትን ቦታ ማጣታችን ወይም ከዛ ቦታ ጋር ያለን ሁኔታ የተረበሸ ሲሆን ማዘርቦን ወይም ማሚ ኢሹ እንለዋለን ማለት ነው። ያው ብዙ ጊዜ አናስተውለውም። እናት ሆነ ምን አይነት ጉዳት እያደረስኩኝ ነው ወይም ደግሞ ምንድነው ሮሌ ለልጆቼ ምንድነው መስጠት ያለብኝ የሚለውን ነገር አናውቀውም። ካለማወቅም የመጣ ሊሆን ይችላል ወይም ደግሞ እናትም አባትም ፈልገውት ልጆቻቸውን አያጠቁም ወይም አይበድሉም አይጎዱም አይደለ? እናትነት አባትነት በጣም ትልቅ ዋጋ መክፈል ነው። በጣም ትልቅ ውለታ ነው። ትልቅ ባለውለታነት ነው። ነገር ግን ደግሞ አንዳንድ ጊዜ ከደረሰብን ጉዳት የተነሳ ልጆቻችንን ባልሆነ መንገድ ልንጎዳቸው እንችላለን። እንዲሁም ደግሞ መስጠት ያለብንን ነገር ሳንሰጣቸው ልንቀር እንችላለን ማለት ነው። ስለዚህ እናት ምን ስትሆን ይህንን ጉዳት ልታደርስ ትችላለች? ማሚ ኢሹ እንዴት ሊደርስ ይችላል ስንል የመጀመሪያው ሆት ኦር ኮልድ ማዘር የምንለው ነው። በጣም የሞቀ ወይም የቀዘቀዘ አይነት እናትነት፣ በስሜት ያልተረጋጋች እናት ከሆነች ይሄ እንግዲህ እንዳልኩት በተለያየ መንገድ ሊሆን ይችላል። ከባሏ በምታገኘው ወይም ደግሞ በኑሮ አማካኝነት ሊሆን ይችላል። ወይም ካሳለፈችው የልጅነት ሁኔታ ከራሷ ማዘርቦ እንደተነሳ ሊሆን ይችላል። አንዳንድ ጊዜ በስሜት በጣም የኢምፐልሲቭ የሆነች እናት ካለች በጣም የምትቆጣ ቅድም ነባ እያነሳ እንደነበረው ቶሎ በቃ እሷን ፊክስ የሚያደርጓት ማለት ነው። እሷን ለማስደሰት በጣም የሚጥሩላትን ልጅ የምታሳድግ እናት ከሆነች አግሬሲቭ ከሆነች ሆት ማዘር እንደምንለው ነው። እንደዚህ አይነት እናት ጋር የሚያድግ ልጅ ኦብቪየስሊ ፒፕል ፕሊዘር ይሆናል። እናቱ እንዳትቆጣ ወይም ደግሞ እንዳትግል መጠንቀቅ ይኖርበታል ማለት ነው። ነገሮቹ ላይ ፐርፌክት መሆን ይኖርበታል። በራስ መተማመኑ በጣም ይወርዳል። በጣም ሰዎችን አስደሳች ሆኖ እንዲያድግ ይገደዳል ማለት ነው። ኮልድ ማዘር የምንላት ደግሞ በተቃራኒ ሲሆን እንዴት ስሜቷን ማስተናገድ የማትችል እና ዝም ያለች እናት ስትሆን ምንም መልስ የማትሰጥ ወይም ደግሞ የማትስቅ የማትጫወት የማታዘን ምንም አይነት ስሜቷን የማናቃት እናት ስትሆን ልክ እንደዛው ልጆች በስሜታቸው የተጎዱ ይሆናሉ። ወይም ደግሞ ብሌም ወይም እና ሀፍረትና ጸጸት ይሰማቸዋል። እንደዚህ የምትሆነው በእኔ ምክንያት ነው ብለው ያስባሉ። የእሷ ሁኔታ መሆኑን ልጆች አያረዱም። እንዲሁም ደግሞ እሷ በምታይበት መንገድ ራሳቸውን ያሉና ስለማልወደድ ነው ስለማልፈለግ ነው በእኔ ምክንያት ነው ብለው ያስባሉ። አንዳንድ ጊዜ ደግሞ እናት ብዙ ጊዜ ልጆቿን የምትወልድበት መንገድ እንግዲህ የተለያየ የህይወት ሁኔታ ይኖራል። ባልፈለገችው ሁኔታ ልጆች ወልዳ ሊሆን ይችላል፣ ወይም ባልፈለገችው ሁኔታ ልጆቿን እያሳደገች ሊሆን ይችላል። ስለዚህ ይሄንን ሁኔታዋን ለልጆቿ የምትናገር እናት ስትሆን ወይም ደግሞ የምትወቅስ እናት ማለት ነው። በአንተ ምክንያት ነው እንደዚህ የሆንኩት፣ አንተን በመውለዴ ነው እንደዚህ ነው፣ ወይም ሁሌ ታሳፍረኛለህ የምትል እናት ስትሆን በተመሳሳይ በጣም ሀፍረት የሚሰማው በጣም በራሱ ኮንፊደንስ እና ሰልፍ ስቲም የሌለው ለራሱ ቦታ የማይሰጥ ልጅ ታሳድጋለች ማለት ነው። ከዛ ባሻገር ደግሞ ቤስት ፍሬንድ ማዘር የምትባላለች ልጆቿን የእሷ ኬርጊቨር እና የእሷ ጓደኞች የምታደርግ ይህም በጣም ሲበዛ ችግር ያመጣል ማለት ነው። ቅድም ጆ እንዳለችው በጣም የመለቀቅ ሁኔታ ሲኖራቸው እና ልጆች እንደ ጓደኛ ሲታዩ የሚነገራቸው ነገር እና የማይነገራቸው ነገር ሳይለይ ሲቀር ልጆች ልጅነታቸውን ትተው ወደ
እናትነት ወይም ወደ ፓረንቲዝም ይገባሉ ማለት ነው። ስለዚህ እናታቸውን ፊክስ ማድረግ ይጀምራሉ። በህይወታቸው ፐርፌክት መሆን እንዳለባቸው ያስባሉ። ሁሉም ነገር ማወቅ እንዳለባቸው ያስባሉ። ከዚህም የተነሳ ሽንፈትን የማይቋቋሙ፣ ውድቀትን የማይቋቋሙ፣ መሳሳትን የማይቋቋሙ ልጆች ይሆናሉ። በሌላ በኩል በአባት ምክንያት የሚመጣ የስነልቦና ጉዳት ለሴትም ለወንድም ልጅ የተለያየ ነው። ቀደም ያልገለጽኩት ነገር ለሴት ልጅ በአባት ምክንያት ፋዘር ውንድ ሆኖ ለሴትና ፋዘር ውንድ ለወንድ ራሱ የተለያየ ኢሜጅ አለው። ምክንያቱም ወንድ ልጅ ካደገ በኋላ ጎሉ በልጅነቱ የሚያየው ትልቁ ጎል ልክ እንደ አባቱ ባል መሆንና አባት መሆንን ነው የሚያየው። ስለዚህ ፋዘር ውንድ ሲገጥመው እንደ አባቱ የመሆኑ ወይም ደግሞ ስትሮንግ የመሆኑ ነገር ያጣል። የፋዘር ኢሜጁን ያጣል ማለት ነው። አባትነት ወይም ወንድነቱን ወይም ማስኩላይን ኤነርጂውን ያጣል። በእናቱ በኩል ደግሞ የሚሆን የስነልቦና ጉዳት ከደረሰበት ለምሳሌ ዲስኦርጋናይዝድ የሆነች እናት ከነበረችው አድጎ የሚመርጠው ሪሌሽንሽፕ ወይም በትዳር የሚቆራ አይነት ሴት ልክ እንደዛው እንደ እናቱ አይነት መሆን እንዳለባት ኤክስፔክት ሊያደርግ ይችላል። ሪሌሽንሽፖቹ እና ትዳሩ ላይ በጣም ሊጎዳው ይችላል ማለት ነው። አባት ምን ሲሆን ነው የስነልቦና ጉዳት የሚያደርሰው? አንደኛው በእናትም አለ ይሄ የአናቬለብል ፋዘር የሚባለው ነው። በአካልም ሊሆን ይችላል ወይም በስሜት ያልተገኘ ለልጆቹ ያልተገኘ አባት ሲሆን ማለት ነው። ይሄ በሴቶችም በወንዶችም ልጆቹ ላይ አለመፈለግን፣ አለመወደድን ያሳድራል። ከፍተኛ የሆነ የሰልፍ ስቲም መውረድ ያሳድራል። ከዛም ባሻገር በጣም በሚገርም ሁኔታ ዲስታንት የሆነ ሰዎችን ለሪሌሽን መምረጥ ሊያጋጥም ይችላል። ስለዚህ ምናልባት ሴት ልጁ አባቷን ያላገኘች ከሆነች የምትመርጠው ሪሌሽንሽፕ በስሜት ያልተገኘላትን ወንድ ሊሆን ይችላል። በስሜት የራቃትን፣ ጥሩ ስሜት የማያሳያትን፣ አብሯት የማይጫወት፣ የማይስቅ እና ፍቅር የማያሳያትን ወንድ ለትዳር ትመርጣለች ማለት ነው። ወንዱም ልክ እንደዛው እንደ አባቱ አይነት ሪሌሽንሽፕ ውስጥ እንደዛ አይነት ፋንክሽን ሊያሳይ ይችላል። ሁለተኛው ኮንትሮሊንግ ፋዘር የሚባለው ነው። በጣም የሚቆጣጠርና በሁሉም ነገር የሚቆጣ አፕሪሼት የማያደርግ አባት ከሆነ ልክ እንደዛው በልጆቹ ላይ የሚያደርሰው ተጽዕኖ አለ። በተለይ ደግሞ ሰልፍ ስቲም በራሳቸው ያላቸው ግምት ላይ መሳሳትን አለመፈለግ ወይም ደግሞ አለመቻል ላይ በጣም ትልቅ ጉዳት ይፈጥራል። ሌላኛው አቢዩዚቭ ፋዘር የምንለው ነው። ቅድም ገልጸናል። በልጆቹም እንዲሁም ደግሞ በእናታቸው ላይ አቢዩዝ የሚፈጠር ከሆነ ልጆች ይሄ አቢዩዝ የሚፈጠረው በእኔ ምክንያት ነው ብለው ስለሚያስቡ በማያቋርጥ ሀፍረት ውስጥ ያድጋሉ ማለት ነው። ካደጉም በኋላ ደግሞ አቢዩዝ ከሚያደርጋቸው ሰው ጋር ሊቆራኙ ይችላሉ። በጣም ብዙ ጊዜ የሚያጋጥመኝ እኔ በስራዬ ምንድነው ፋዘር ውንድ ያላቸው በተለይ ሴቶች የሆኑ ሰዎች በሪሌሽንሽፕ ብዙውን ጊዜ ጥሩ ትዳር ወይም ደግሞ ጥሩ የትዳር አጋር አይመጡም። ለእኔ በቂ ነው ብለው የሚያስቡት የፍቅር ዴፊኒሽናቸው ይበላሽባቸዋል። ለፍቅር የሚሰጡት ትርጓሜ ፍቅር ማለት ለእያንዳንዳችን ወይም ሁላችንም የምናምነው ፍቅር አለ አይደል? አንድ ሰው የሚወደን ከሆነ ይንከባከበናል፣ ስለኛ ያስባል፣ ኬር ያደርጋል፣ የሚያስፈልገውን ነገር ያደርግልናል። ነገር ግን ያ ትርጓሜያቸው በአባታቸው ወይም በእናታቸው የተበላሸ ሲሆን ትንሽም ካለች በቂ ነው ለኔ ብለው ያስባሉ። ምናልባት የደወለላቸው ሰው ብቻ የትዳር አጋር እንዲሆኑ ሊወስኑ ይችላሉ። ለነሱ መቆላመጥ ትልቅ ነገር ሊመስላቸው ይችላል። መታቀፍ ትልቅ ነገር ሊመስላቸው ይችላል። ስለዚህ በጣም ሲሪየስ ሆነው ትዳሮቻቸውን አይመርጡ፣ ሲሪየስ ሆነው ሪሌሽንሺፖቻቸውን አይመርጡ፣ ባውንደሪዎቻቸውን አያስከብሩ። ባውንደሪዎቻቸው ሲጣሱ ይፈቅዳሉ። ይሄ ኖርማል ነበር፣ ፍቅር ነበር፣ አባቴም ይወደኝ ነበር፣ እንደዚህ ያደርግ ነበር ብለው ያስባሉ። ስለዚህ ባውንደሪያቸው በጣም ክፍት የሆነ ሰዎች አቢዩዝ የሚያደርጓቸው፣ አቢዩዛቸውንም ደግሞ ኢኔብል የሚያደርጉ፣ አቢዩዝ ሲደርስባቸው
ትክክል ነው ኖርማል ነው ምን ችግር አለው ይቅር ማለት እችላለሁ ይሻሻላል ይስተካከላል እያሉ የሚሄዱ ሴት ልጆች ይሆናሉና በብዛት ወደ አቢዩዚቭ የሆነ ሪሌሽንሺፕ ውስጥ ሆነው የሚመጡ ሰዎች ወዲያው የምንሄደው ወደ አባታቸው እና እናታቸው ምን አይነት እንደነበረ ወደ ማየት ነው ምክንያቱም ያሉበት ሪሌሽንሺፕ ሞስት ፕሮባብሊ ከአባታቸው ጋር ተመሳሳይ የሆነ ነው ስለዚህ አባታቸው አቢዩዝ ያደርጋቸው ከነበረ አቢዩዝ ወደሚያደርጋቸው ሪሌሽንሺፕ ውስጥ ይገባሉ አባታቸው በስሜት የራቀ ከነበረ በስሜት ወደሚርቃቸው ሰው ይሳባሉ ወይም ፍቅር ማለት ለኔ ይሄ ነው ይሄ ለኔ በቂ ነው ብለው እንዲያስቡ ይገደዳሉ አባታቸው ኮንትሮሊንግ ከነበረ ኮንትሮል የሚያደርጋቸው ሰው ለፍቅር ይመርጣሉ ማለት ነው ስለዚህ ወደ ኋላ ሄደው ለምንድን ነው ይሄንን የመረጥኩት ማለት አለባቸው ከመረጡም በኋላ ደግሞ ለምንድን ነው ይሄንን ያስተናገድኩት ኢኔብለር እንለዋለን ኢኔብለር ማለት ኦሬዲ ያንን ነገር ካየነው በኋላ ባውንደሪያችን ሲጣስ የማይገባ ነገር ሲደረግብን አቢዩዝ ስንደረግ ካስተዋልን በኋላ ኖ ማለት አለመቻል ማለት ነው ኢኔብለር ማለት ያን ነገር ማስቀጠልና ማስቻል ማለት ነው ይሄንን ነገር ማስቀጠልና ማስቻል የቻልኩት ለምንድን ነው አስቻይ የሆንኩት ለምንድን ነው ብለን ወደ ኋላ ብንመለከት ያንን ነገር በልጅነታችን አሳልፈናል ስለዚህ ለራሳችን የምንሰጠው ዋጋ በጣም ዝቅ ያለ ነው አቢዩዝ ስንደረግ እንፈርደዋለን ማለት ነው ፋዘሩ ምንድነው ማዘሩን በተለየ በቁርኝነታችን በግንኙነታችንና በትዳራችን ውስጥ ትልቅ ተጽዕኖ ያመጣል በጣም ደስ የሚልና አስተማሪ ነገር ነው የነገርሽን ኤዲዬ በጣም አመሰግናለሁ እናንተ ማግኘት የሚፈልግ ሰው አድራሻችሁ የት ነው እሺ እኛን ማግኘት ለሚፈልግ ሰው ስልክ ቁጥሮቻችንን እናስቀምጣለን ከዛ ባሻገር ደግሞ ቦሌ ኤድማ ሞል አካባቢ ሞዬ ቢውቲንግ ላይ አንደኛ ፍሎር ላይ ነው የሚገኘው እንግዲህ ውድ ተመልካቾቻችን ይህን የመሰለው ውብ የሆነ የቀረጻ ቦታ የፈቀደልን ኦሜዳድ ሆቴል ደረጃውን የጠበቀ ዘመናዊ ባለ 4 ኮከብ ሆቴል ደረጃውን የጠበቀ አልጋና የምግብ አገልግሎት እንዲሁም ከተሟላ ስቲምና ሳውና የስፖርት ስፍራም እንዲሁም ደግሞ የተለያዩ ፕሮግራሞች የምናከናውንበት አዳራሽ ይገኛል መታችሁ ጎብኙት አድራሻው ቦሌ ደንበል ከጌቱ ኮመርሻል አጠገብ በኦሜዳድ ህንጻ ይገኛል እሺ እንግዲህ ወደ ጥያቄ ይመለሳለሁ ነባዬ ትራንስጀነሬሽን ትራማ ምንድነው ከኛ ወደ ልጆች የሚተላለፍ ከኛ ማለት ከወላጆች ወይም ከሳዳጊዎች ወደ ልጆቻችን የሚተላለፍ ነው ወይስ ምንድነው መልካም በጣም አሪፍ ሀሳብ ነው ይሄ ጥያቄ ምክንያቱም ወላጅ ነው ልጅን የሚያመጣው የልጅ ኃላፊነት የሚወስደው ወላጅ ነው ልጅ ያለምንም ጥፋት የሚቀጣበት ወይ ብዙ ነገሮች የሚተላለፉበት ነው ትራንስጀነሬሽናል ትራውማ ወይ ጀነሬሽናል ትራውማ የምንለው በዋነኝነት አንድ ልጅ ያለምንም ምንም አይነት ኤክስፖዠር ወይ ያን ድርጊት ወይም ያን ተግባር ወይም ያን እይታ ሳይኖር ያ ጥቃት ሳይደርስበት ወደሱ የሚተላለፍበት ሂደት ነውና ይሄ እንግዲህ በአጠቃላይ በሰውነታችን ላይ በሚከሰት አንዳንዴ በዘር ሐረግ ነው ስንባል እንሰማለን ሌሎች ህመሞች ላይ ስፔሻሊ ይሄ ላይክ ዲያቤቲክ ሜሊታስ ወይ የሱካር ህመም የምንለው በዘር ሐረግ ተላለፈ ስንል እንሰማለን ግን እዚህ ጋር ወይ በትራውማ ላይ ምንድነው ኢፒጄኔቲክ ፎርማት ነው ማለት ነው ኢፒጄኔቲክ ፎርማት ማለት ምንድነው ጄኔቲካሊ አይደለም የሚተላለፈው ወይ በዘር ሐረግ ሳይሆን የዘር ሐረግ ሰውነታችን ውስጥ ዲኤንኤ ይባላል ዲኤንኤ የምንለው እንግዲህ በሰውነታችን ወሳኝ ሞለኪውል ነው እና የሱ ኤክስፕሬሽን ወይ ትርጓሜ ነው የሚቀየረው ማለት ነው ይሄ ማለት ለምሳሌ ወላጆቻችን በጣም በአሰቃቂ ሁኔታ ያሳለፉት የህይወት ገጠመኛቸው ካላቸው የህይወት ገጠመኝ ካላቸው ወደኛ እኛ ያለምንም ኤክስፖዠር ያለምንም ያን ነገር ሳናይ እኛም ፍርሃት ውስጥ ልንገባ እንችላለን ለዚህ ለምሳሌነት ሆሎኮስት የሚባል በዩሮፒያ ጂውስ ውስጥ የተከሰተ በናዚ ጀርመን ሁለተኛ የዓለም ጦርነት ጊዜ 6 ሚሊዮን ሰዎች በናዚ ጀርመን ሱሳይድ ተገሉ ነበር መርደር ተደርጎ ነበር እና ያን ሂደት
ሰዎች እንዴት ተቀበሉ ከዛ በኋላ በእነሱ ልጅ የእነሱ የልጅ ልጆቻቸው ያን ሪል ኤክስፒሪየንስ ማድረግ ጀመሩ ማለት ነው። እና ያ ጥናት እንግዲህ ይሄኛው ሐሳብ ወይም ኤፒጄኔቲክ ፎርማት የምንለውን ነገር በጣም በጉላት ያሳይልናል ማለት ነው። ነገር ግን ምንድነው ኮንሰፕቱ ወይም ሐሳቡ ዋናው ነጥቡ ሰውነታችን ውስጥ ሰውነታችን የሚሰራበት ዲኤንኤ የምንለው ለኛ ማንነታችን ወሳኝ ነገር ነው። ዲኤንኤ ቼንጅ ተፈጠረ ወይም ለውጥ ተፈጠረ ማለት ለምሳሌ አንዳንዴ ምን ሊፈጠር ይችላል በዲኤንኤ ለውጥ ምክንያት ህመሞች ሊፈጠሩ ይችላሉ። አካላዊ ካንሰር የምንለው ሌሎች ህመሞች ጄኔቲክ ህመሞች የምንላቸው ሊፈጠሩ ይችላሉ። ነገር ግን እዚህ ጋር እንግዲህ ያው በተለምዶኛ በዘር ሐረግ ይተላለፋል እንላለን። ግን ሐረግ አተላለፉ ወይም የሚተላለፍበት ወይ በጣም የተለያየ ነው። ኤክስፕሬሽን ወይ ትርጓሜ ነው የሚለየው። በዛ ውስጥ ያለፉ ህፃናቶች አሁን ምንም እነሱ ሳያውቁ ፍርሃት ውስጥ ፈሪ ሊሆኑ ይችላሉ። ይሄ ናይትሜር ሊያጋጥማቸው ይችላል ወይም ይሄ ህልም ሊያዩ ይችላሉ። በጣም እጅግ በጣም ዘግናኝ ነገሮችን ማንነታቸው ላይ ኦብዘርቭ ያደርጋሉ ይታይባቸው ይችላልና ይሄ እንግዲህ ትራንስጄኔሬሽናል ትራውማ ወይ ጄኔሬሽናል ትራውማ ማለት እንችላለን። እንግዲህ እንደ ሀገራችን ስፔሻሊ እንደ ሀገራችን ቤተሰብ ለልጆች መስጠት ያለባቸው ነገር ቢኖር ጤናማ ቤተሰብ። አንድ ልጅ ለወላጆቹ ጤናማ ካልሆነ ልጁ ጤናማ ስለማይሆን ማለት ነው። እንግዲህ ይሄን የምትሰሙ ውድ ኢትዮጵያን ወገኖቻችን ለልጆቻችሁ ከእቃ ከሌላ ከተለያየ ስጦታ በላይ ጤናማ ቤተሰብ መስጠት እንደምትችሉ ይሄንን እንድትሰጡ እንግዲህ በአክብሮት ጠይቃችኋለሁ። እሺ ነባዬ በጣም አመሰግናለሁ ለመልእክቱም ለመልስም በጣም አመሰግናለሁ። እንግዲህ አሁን ደግሞ ወደ ዮሐና አልፋለሁኝና ዮሐናዬ በተለያዩ ጉዳዮች የሚያልፉ ልጆች አሉ ካሳዳጊዎቻቸው ወይ ከልጆቻቸውና የሚደርስባቸው የስነ ልቦና ጫና ወይም ደግሞ ፍርሃት አለና እነሱን እንዴት ነው የምንረዳቸው? እንዴትስ ነው የምናገግማቸው? በጣም ጥሩ ጥያቄ ነው። መፍትሄውን የምንሰጥበት ወይም ህክምናው የምንሰጥበት ሂደት ጉዳቱ እንደደረሰበት መጠን የጉዳት መጠን እንደ እድሜያቸው ደረጃ እንዳሉበት የቤተሰብ ሁኔታ እንዳላቸው የድጋፍ ወይም ደግሞ ሰፖርት ግሩፕ ሊለያይ ይችላል። ግን በዋነኝነት ሁሉም ሰው ሼር ማድረግ የሚችለውን የተወሰኑትን ለማንሳት እንሞክር። የመጀመሪያው ነገር ከወላጆች ነው የሚጀምረው። ወላጆች ኦልሬዲ ልጆች የወለዱም ወይም ደግሞ ገና ልጆች ያልወለዱም ከሆኑ በዚህ አይነት ሁኔታ ውስጥ አድገው ከነበር አስተዳደጋቸው ላይ መጀመሪያ የሚቀድመው ነገር ከዚህ ትራውማ መዳን ነው፣ ራሳችንን ማዳን ነው። እኛ ስንድን ነው ልጆቻችንን ልናድን የምንችለው። ስለዚህ የትራውማ ህክምና ያስፈልገን ይሆናል። እንዳለንበት ሁኔታ ሊለያይ ይችላል። በተለይ ደግሞ ከባለሙያ ጋር ቢደረግ ይመከራል። ቀደም የተነሱት የተለያዩ አይነት የትራውማ አይነቶች ተነስተዋል። በዛ የስነ ልቦና ጉዳት ውስጥ ካለን የባለሙያ እገዛ መጠየቅ በጣም ጥሩ ነው ማለት ነው። የራሳችን ጥላ ለራሳችን አይታየንም ይባላል። አንዳንድ ጊዜ ያለፍንበትንም ብናቀው የደረሰብንም ነገር ብናቀው እንዴት አድርገን ማከምና ማዳን እንዳለብን ላናውቅ ስለምንችል ይሄንን ከባለሙያ ጋር ብንሰራ በጣም ይመከራል። በቴራፒ ሂደት ውስጥ ስሜት ላይ፣ ሐሳብ ላይ፣ ግንዛቤ ላይ እንዲሁም ደግሞ የነርቭ ስርዓታችን ላይ የሚደረጉ የተለያዩ አይነት የህክምና መንገዶች አሉ። ስለዚህ ለኛ የሚሆነውን ሁኔታ ከባለሙያ ጋር በመነጋገር መታከም መዳን በጣም ተመራጩ መንገድ ነው። እዚህ ጋር ማንሳት የምፈልገው ነገር ምንድነው? አብዛኛው ጊዜ ሰዎች ከተጎዳን በኋላ የሚሰማን ሰው እንፈልጋለን። ልክ ናችሁ መባል እንፈልጋለን። በዚህ ውስጥ አልፍ ያለው ስንል አው ልክ ነክ ወይም ልክ ነሽ መባል እንፈልጋለን። ለዚያ መፍትሄ የማይሰጡን ሰዎች ጋር ደጋግመን የልጅነት ጉዳታችንን ያሳለፍነው ነገር ደጋግመን ስናወራ እንገኛለን። እሱ በራሱ ሪትራውማታይዝ የማድረግ አቅም አለው ወይም ደግሞ የመቀስቀስ አቅም አለው። ምክንያቱም ህክምና የማያገኝ ከሆነ መዳንን የማያመጣ ከሆነ እነዛ ነገሮችን ብዙ የማገርሸት ባህሪ ስላለው ምንድነው ህክምናው ሊሰጠን የማይችል የመዳን መንገዱ ሊያሳየን የማይችል አንዳንድ ጊዜ ደግሞ ለሚያባብሰውም ነው የምንነግረው። ያንቺ ምን ሆነ ያኔን በነግርሽ ልልሽ ይችላል። ስለዚህ ያንቺን ስሜት ወይም ያንቺን ጉዳት ቫሊዴት አላደርገውም ማለት ነው። ስለዚህ ለማን ምን እንደምንናገር ራሱ በጥንቃቄ ማየት ይኖርብናል። ስለዚህ ከቻልን ከባለሙያ ጋር ካልቻልን ግን በዚህ ነገር ላይ ሊያግዙን የሚችሉ ሰዎች ቢሆኑ እና ደግሞ የምንነግርበትም ኤክስቴንትንም
መምረጥና መወሰን ይኖርብናል። ሁለተኛው ነገር ደግሞ ባለትዳሮች በተለይም ደግሞ አባትና እናት ለልጆቻቸው ከሚነግሩት ነገር በላይ የሚያሳዩት ነገር ለልጆች ትልቅ መማሪያ ነው። ስለዚህ ግጭቶች በሚፈጠሩበት ጊዜ የሚፈቱበት መንገድ፣ እርስ በርስ ሲናደዱ ስሜታቸው ከፍ ሲል እንዴት አድርገው ስሜታቸውን ማኔጅ እንደሚያደርጉ ጤናማ የሆነ ነገር ቢማሩ ራሳቸውን ቢያስተምሩ ልጆችን ሳያስተምሩ ልጆች በማየት ብቻ መረዳት የሚችላቸው ነገሮች አሉ። አንድ ወላጅ ሲናደድ የሚጮህ እቃ የሚወረውር የሚሰብር ከሆነ ልጅም ባይ ዲፎልት የሚያየው ነገር ያ ስለሆነ እንዴት አድርጎ ቁጣውን እንዴት አድርጎ ስሜቱን መግለጽ እንዴት አድርጎ ጤናማ በሆነ መንገድ ማሳየት ማስታመም እንዳለበት አያውቅም። ስለዚህ ከኛ ይጀምራል ያልኩበት ምክንያት ያ ነው። በሶስተኛ ደረጃ ደግሞ ኢሞሽን ሬጉሌሽን ወይም ደግሞ ስሜትን ማስተዳደር የሚባለውን ነገር ለልጆቻችን ማሳየት ይኖርብናል። ስሜታቸውን እንዲገልጹ አልፈቀድላቸውም ማለት ስሜቱ ይጠፋል ማለት አይደለም። የሆነ ጊዜ በየሆነ አይነት መንገድ ጤናማ ባልሆነ መንገድ እንዲገለጽ እያደረግነው ነው። አንድ የተከደነ ነገር በጣም የቆየ ነገር ልክ ሲከፈት በጣም ኃይል እንዳለው በጣም የሚሰማቸውን ነገር የማንሰማቸው ከሆነ የማንረዳቸው ከሆነ ጊዜ ይወስዳል እንጂ በየሆነ አይነት መንገድ በየሆነ አይነት ባህሪ በየሆነ አይነት የስነ ልቦና ቁስል መገለጡ አይቀርም። ስለዚህ ስሜታቸውን በተለያዩ መንገድ እንዲገልጹ ማድረግ፣ ጆርናል እንዲያደርጉ ማድረግ፣ ማይንድፉል ብዙ አይነት ኤክሰርሳይሶች አሉ ወደ ራሳቸውን ስሜታቸውን መግለጽ የሚችሉበት ነገርን ለልጆቻችን ማስተማር አለብን። ያንን ስንል ግን እኛ ለነሱ ሴፍ ፕሌስ መሆን አለብን። ደህንነት እንዲሰማቸው ማድረግ አለብን አይደለ? ስናወራው ጥሩ ስሜት የማይሰማን ሰው ጋር ግልጽ ሆነን ልናወራ አንችልም። ስለዚህ ወላጆች ለልጆቻቸው ኮንፈርት የሚሰጧቸው ነው መሆን ያለባቸው። ያለበለዚያ ሄደው ጓደኞቻቸው ጋር ነው ያንን ስሜት ሊያወጡ የሚችሉት ወይም ደግሞ ሌላ መንገዶች ጋር። ስለዚህ ወላጅ ልጁን ማዳን ከፈለገ ልጁ የሚሰማውን ነገር ለሱ ቀርቦ የሚነግርበትን ሴፍ ፕሌስ መሆን አለበት። እዚህ ጋር ስለ ሴፍቲ ስናነሳ ልጆች የገጠማቸውን የሚያስቡትን የሚሰማቸውን ብቻ አይደለም የሚነግሯቸው፣ ወደፊታቸውንም እያስተካከልንላቸው ነው ሰዎችን ማመን እንዲችሉ። ከሰዎች ጋር ግንኙነት ውስጥ ሲገቡ የደህንነት ስሜት እንዲሰማቸው። አንዳንድ ጊዜ ከመልካም ሰው ጋር ግንኙነት ውስጥ ራሱ ገብተው ደህንነት የማይሰማቸው ሰዎች አሉ። ገብቶሻል? ሁሌ ከጀርባቸው የሆነ ነገር የተከሰተ የሚመስላቸው ሰዎች አሉ። ምንም ነገር በሌለበት በስጋት እና በጥርጣሬ። ልክ ነው። በጣም ብጠይቂያቸው እነሱም ያውቁታል። ምንም አይነት ማስረጃ የላቸውም ለዛ ነገር ማስረዳት አይችሉም የሚሰማቸውን ስሜት። ይሄ ለምንድነው? ነርቨስ ሲስተማቸው ውስጥ ወይም የነርቭ ስርዓታቸው ውስጥ ሁልጊዜም ዴንጀር አለ፣ አደጋ አለ የሚለውን ነገር በጣም ውስጣቸው ኢምፕሪንት ስለተደረገ ነው። ስለዚህ ልጆች ለወላጆቻቸው ግልጽ ሆነው መናገር ሲችሉ፣ ስሜታቸው ማውጣት ሲችሉ፣ ከዛ ደግሞ ወላጅም የሚመጣውን ስሜት በአግባቡ ማኔጅ ማድረግ ሲችል ከሌላ ሰው ጋር ኮሚኒኬት የማድረግ አቅማቸው በጣም ይጨምራል። ደህንነት ያለው ግንኙነትን ደግሞ መመስረት ይችላሉ። ቅድም እንደተጠቀሰው ወላጅ ጋር ይሄ ቫሊዴት የማድረግ ነገር ልጁ እንደተወደደ የማይሰማው ከሆነ የሚሰማው ነገር ሁሉ ልክ እንዳልሆነ ከሆነ የሚነገረው ልክ ነህ የሚለውን ሰው ሲያገኝ ያ ሰው ጤነኛም ይሁን አይሁንም ከዛ ሰው ጋር የመጣበቅ ግንኙነት ውስጥ የመግባት ጓደኛ የማድረግ የተለያዩ የስነ አእምሮ ህመሞች ዲፕሬሽን፣ አንዛይቲ የምንላቸው ውስጥ የመግባት ሰብስታንስ ዩዝ ወይም የተለያዩ ሱሶች ውስጥ የመግባት እድሉ በዛው ልክ ሰፋል። ስለዚህ ልጆቻችንን ማውራት ስንል በጊዜው ወይም በትንሽነታቸው ከምናየው ባለፈ በረጅሙ ህይወታቸው ላይ ትልቅን መልካምን ዘር እየዘራን ነው ማለት ነው። በመጨረሻ መናገር የምፈልገው ወላጆች እነርሱ የመታቸውን ድንጋይ ልጆቻቸውን ከመምታት መጠበቅ ይኖርባቸዋል፣ ማዳን ይኖርባቸዋል። ወላጆች ላይ የደረሰው ነገር ምናልባት የነሱ ጥፋት አይደለም፣ ከቁጥጥራቸው ውጪ በሆነ ምክንያት በተለያዩ ጥቃቶች ውስጥ ስሜታዊ አካላዊም ጥቃቶች ውስጥ አልፈው ሊሆን ይችላል። ነገር ግን ለልጆቻቸው የሚያስተላልፉት ነገር ላይ ግን ሙሉ በሙሉ ተጠያቂ ናቸው። ለደረሰባቸው ነገር ተጠያቂ ባይሆኑ ነገር ግን ድነው እነዚህ ልጆች የእግዚአብሔር በረከቶች ናቸው። ልጆች ወደ ምድር እስካመጡ ድረስ ለነሱ የሚሰጧቸውን ስሜትና የሚሰጧቸውን የቤት ስራ ግን የመምረጥ ግዴታም ኃላፊነትም ስላለባቸው በተቻለ መጠን ራሳቸው ላይ መስራት፣ እርስ በርስ ያላቸው ግንኙነት ላይ መስራት፣ ቀጥሎም ደግሞ ለልጆቻቸው ደህንነት ራሳቸውን ማስተማር በጣም የሚጠበቅና የሚመከር ነገር ነው ማለት ነው። በጣም ነው የማመሰግነው። በጣም አቋረጥሽኝ፣ ተመስጬ ነበር የምሰማሽና በሌላ ጊዜ እንግዳ እንደምትሆኑኝ እርግጠኛ ነኝ። ሰዓት ነው የገደበን ሰዓት እንጂ ብዙ የምናነሳቸው ያልተነኩ ለኛ ለወላጆችና ለአሳዳጊዎች የሚጠቅሙ ብዙ ርዕሶች አሉ። በሌላ ፕሮግራም እንደገና እንገናኛለን።
እስቲ በመጨረሻ ኤዲዬ የምታስተላልፊው ለኛ ለወላጆችና ለአሳዳጊዎች መልእክት ካለ ባክሽ? እሺ አመሰግናለሁ። እንግዲህ ወላጆች ያው ብዙ የስነ ልቦና እውቀት ባልነበረን ጊዜ ብዙ ስህተት ሰርተን ሊሆን ይችላል። እኔም እንደ ወላጅ የምናገረው ስለዚህ አረፈደም ማለት እፈልጋለሁ። እዚህ ጋር ብዙ ችግሮችን ስናወራ ምናልባት እነዚህ ችግሮች ውስጥ ራሳችሁን ያገኛችሁ ከሆነ ተስፋ እንዳትቆርጡ ማለት ነው። ሰዎች ትራውማ ከደረሰባቸው በኋላ ትልቁ ተስፋ የሚሰጠው ነገር ምንድነው? ትራውማ ይታከማል፣ ይድናል። አእምሯችን ደግሞ ኒውሮፕላስቲክ ነው። ስለዚህ የያዘውን ነገር ለቆ እንደገና ሌላ ነገር የመያዝ አቅም ስላለው ትሪት ማድረግና ማከም ይቻላል። ልጆቻችን ያላደጉ ከሆነ እና የሆነ ትራውማ ያደረስንባቸው መስሎ ከታየ እስካሁን ድረስ ከተወራው ነገር ውስጥ ያደረስንባቸው ነገር ያለ መስሎ ከታየ ከልጆቻችን ጋር ማውራት፣ ማስረዳት፣ እነዛን ነገሮች አንደርስታንዲንግ እና መረዳትና መራራት ውስጥ እንዲደርሱ እኛም ላይ የነበረውን ጫና አስረድተናቸው ከነሱ አለመወደድ ከነሱ አለመፈለግ እና ስለማይገባቸው እንዳልሆነ አስረድተናቸው ይቅርታ ጠይቀናቸው እንደገና ስሜታቸው ላይ ስነልቦናቸው ላይ መስራት እንደምንችል ማስተላለፍ እፈልጋለሁ። ስለዚህ ተስፋ ቆርጠን እንዳንተወው ማለት ነው። ከዛ ባሻገር ደግሞ ነጆይን በደንብ ብለውታል። ነገር ግን የመጨመር የምፈልገው ነገር ምንድነው? የስነ ልቦና ሕክምና ማድረግ ለእኛ ብቻ ሳይሆን ለልጆቻችን በጣም ይጠቅመናል። ስለዚህ ጥሩ የሆኑ ወይም ጤናማ ስነ ልቦና ያላቸውን ልጆች ለማሳደግ አንደኛውና ትልቁ መፍትሄ የእኛን ስነ ልቦና ማከም ነው። ስለዚህ ያለብን የኔ ትራውማ ምንድን ነው? እንደ እናት እኔ ያሳለፍኳቸው ነገሮች ምንድን ናቸው? ስሜትን መቆጣጠር ነው ችግሬ? የትኛው ነው የኔ ስነ ልቦና ጉዳት ብለን ጉዳታችንን ማከም፣ ቁርኝነት ላይ ችግር ካለብን እሱ ማከም፣ ከዛ ያንን ትራውማ ቀደም እንደተባለው እንዳናስተላልፍ ወይም ልጆቻችን በደንብ ማሳደግ እንድንችል ይረዳናል ማለት ነው። ስለዚህ ሁላችንም እንደ ወላጅ ለልጆቻችን ስንል ስነ ልቦናችን ላይ መስራትና ስነ ልቦናችንን ማከም ይጠበቅብናል ማለት እፈልጋለሁ። በጣም አመሰግናለሁ። እንግዲህ ዛሬ የሪሊፍ ዌልነስ ሴንተር የስነ አእምሮ ሕክምና ባለሙያዎች ናቸው ዛሬና ቴራፒስት ኤደን በጣም ነው የማመሰግነው። ከውድ ጊዜያችሁ ላይ ሰውታችሁ ዛሬ እኔ ጋር ስላሳለፋችሁ አመሰግናለሁ። ግን ብዙ ያልነካናቸው ርዕሶች አሉ። ቃል እንድትገቡልኝ በተመልካቾች ፊት ጠይቃለሁ። ምክንያቱም ሰፋ ያለ ርዕስ ነው፣ ግን ደግሞ የሚጠቅመንና ለነገ አዲስ ትውልዶች ጥሩና የተረጋጋ የስነ ልቦና ባለቤት አድርገን ለመነሳት የሚጠቅም ርዕስ ስለሆነ በድጋሚ እንገናኛለን። ስለሰጣችሁኝ ጊዜ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ይህን የመሰለ ውብ የሆነ የቀረጻ ቦታ የፈቀደልን ኦሜዳድ ሆቴል ደረጃውን የጠበቀ ዘመናዊ ባለ 4 ኮከብ ሆቴል ደረጃውን የጠበቀ አልጋና የምግብ አገልግሎት እንዲሁም ከተሟላ ስቲምና ሳውና የስፖርት ስፍራም እንዲሁም ደግሞ የተለያዩ ፕሮግራሞች የምናከናውንበት አዳራሽ ይገኛል። መታችሁ ጎብኙት። አድራሻው ቦሌ ደንበል ከጌቱ ኮመርሻል አጠገብ በኦሜዳድ ህንጻ ይገኛል። እንግዲህ ውድ ተመልካቾቻችን ሁለተኛ ክፍል የውይይት ጊዜያችንን ጨርሰናል። በሚቀጥለው ሳምንት በአዲስ ሀሳብ በአዲስ እንግዳ እንገናኛለን። መልካም ሳምንት።